በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሰማዕቱ ለቅዱስ እስጢፋኖስ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡት ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከሰማዕቱ ከቅዱስ እስጢፋኖስ ረድኤቱን በረከቱን አማላጅነቱን ያሳድርብን ዘንድ የልዑል እግዚአብሔር መልካም ፈቃድ ይሁንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ዳግመኛም ይህች ዕለት ቀዳሜ ሰማዕት ቅዱስ እስጢፋኖስ የተሾመባት ታላቅ ዕለት ናት። እስጢፋኖስ ማለት መደብ ማለት ሲሆን በግሪክም ቋንቋ አክሊል ማለት ነው። በግብሩ የቀን ሐሩር የሌሊት ቁር የማይለውጠው መብራት ማለት ነው። ትውልዱ ከነገደ ብንያም ሲሆን አባቱ ስምዖን እናቱም ሐና ይባላሉ። እነርሱም እግዚአብሔርን ከሚፈሩ ከነቢያትና ከጻድቃን ወገኖች ናቸው። በመጀመሪያ ሁለት ወንድ ልጆችን ወለዱ። አንዱ ይሁዳ ሲባል ሁለተኛው ቅዱስ እስጢፋኖስ አስተፓኖስም ነው። የተወለደው ጥር 10 ቀን በእስራኤል ሀገር ውስጥ ልዩ ስሟ ሐኖስ በተባለች ቦታ ነው። የተወለደውም በስለት ነው። እርሱም ከመጥምቆ ዮሐንስ እግር ስር በመሆን ተምሯል። በኋላም ወደ ቅዱሳን ሐዋርያትን በመሄድ ይላላካቸውንና ይታዘዛቸው ያገለግላቸውም ነበር። በኢየሩሳሌም ቤተክርስቲያን ከተሾሙት ከሰባቱ ዲያቆናት አንዱም ሲሆን የዲያቆናት አለቃ እርሱ ነው። ቅዱስ እስጢፋኖስ ወንጌልን በማስተማሩና ብዙዎችን ክርስቶሳውያን ወደ ማመን ስለመለሳቸው ክፉዎች አይሁድ በጠላትነት ተነስተውበት ጥር 1 ቀን በ34 ዓመተ ምህረት ከጌታችን ቀጥሎ ከምዕመናን ወገን የመከራውን ጽዋ ስለተቀበለ በድንጋይ ተወግሮ በሰማዕትነትም ስላረፈ ቀዳሜ ሰማዕት ቅዱስ እስጢፋኖስ ተብሏል። በሌላ በኩልም ደግሞ ሊቀ ዲያቆናት ቅዱስ እስጢፋኖስም እየተባለም ይጠራል። ይህም የከበሩ ቅዱሳን ሐዋርያት በሰባቱ ዲያቆናት ላይ አለቃ አድርገው በሾሙትም ጊዜ የተሰጠውም ስያሜው ነው። የመጀመሪያ ክርስቲያኖች የአማኞችም ቁጥር በከፍተኛ ሁኔታ እየጨመረ በሄደም ጊዜ የማህበራዊው ኑሮ አስተዳደር ማለትም የምግብንና የመሳሰሉትን ቁሳቁሶች ገንዘብንም ጨምሮ በትክክልና በእኩልነት የማከፋፈሉ ሥራ በሐዋርያት ዘንድ አስቸግሮም ሆኖ ተገኘ። እነርሱም ደግሞ ዋና ተግባር አድርገው በትጋት ለመያዝ የፈለጉት ማስተማርን ነበር። ስለዚህም አማኞች ሁሉ ሰብስበው ከመካከላቸው በመልካም ጠባያቸው የተመሰገኑ በመንፈስ ቅዱስና በጥበብ የተሞሉ 7 ሰዎችን እንዲመርጡ አሳሰቧቸው።
አማኞችንም ነገሩ አስደስቷቸው 7 ሰዎችን መረጡ። እነርሱም ቅዱስ እስጢፋኖስ፣ ቅዱስ ቆጵሮስ፣ ቅዱስ ጢሞና፣ ቅዱስ ፊልጶስ፣ ቅዱስ ጰርሜና፣ ቅዱስ ኒቃሮን ጊዜ ሞቶ የተነሳ፣ ቅዱስ ኒቆላዎስ። እነዚህ 7ቱ ዲያቆናት ናቸው። እነዚህንም ቅዱሳን በከበሩ ሐዋርያት ፊት ባቆሟቸው ጊዜ ጸልየው እጃቸውን በራሳቸው ላይ ጭነው ሾሟቸው። በከበሩ ሐዋርያት ጫንቃ ላይ ተጭኖ የነበረው ከባድ ሸክም ባሎቻቸው የሞቱባቸውን ሴቶችና ወላጆቻቸው የሞቱባቸውን አደጎች በመርዳት ችግሮቻቸውን አቃለሉላቸው። በከበሩ ሐዋርያት ከተመረጡት 7 ዲያቆናት መካከል ሊቀ ዲያቆናት ተደርጎ የተመረጠው ቅዱስ እስጢፋኖስም ሲሆን ሌሎቹም ዲያቆናት እስከ ሕይወታቸው ፍጻሜ ወንጌልን በማስተማርና የመጀመሪያ ክርስቲያኖችን በማስተዳደር በጽናት ተጋድለዋል። እነዚህም 7ቱ ዲያቆናት ከአባቶቻቸው ከከበሩ ሐዋርያት አይተው የነርሱንም የመንፈስ ቅዱስ ፍሬ ተቀብለው ያልተማሩ አሕዛብን ልቦናቸውን ለመስበርና የእግዚአብሔርን ኃያልነት ተረድተው እንዲገነዘቡን በማሰብ ብዙ ድንቅ ታምራትን ያደርጉ ነበር። ከነርሱም ውስጥ በዋነኛነት ቅዱስ እስጢፋኖስ በአሕዛብ ፊት ያደረጋቸው ታምራት እጅግ ድንቅ ናቸው። ቅዱስ እስጢፋኖስ በአሕዛብ መካከልም ቆሞ ሲያስተምር ከቆየም በኋላ አንደበቱም ዲዳ ሆነ። ይህም ዲዳ የሆነ ሰው አጠገቡ ቢመጣ በጆሮው የሕይወት እስትንፋስ እፍ ቢልበት መስማት የማይችለው ደንቆሮ መስማት ቻለ። በዚህም ጣዖት አምላኪው ናዖስና ተከታዮች ሁሉ ወደ ቅዱስ እስጢፋኖስ ተመለሱ። ጣዖት አምላኪው ናዖስ በድርጊቱ በጣም ከመናደዱም የተነሳ ባጠገቡ የቆመውን በሬ ጠንቋዩ ናዖስ በጆሮው ፍሎ ቢተነፍስበት በሬው በምታት ለ2 ተሰንጥቆ በመሞቱ ወደ ቅዱስ እስጢፋኖስ የተመለሱት በናዖስ የምታታዊ ድርጊት በመሳባቸው እንደገና ወደ ናዖስ ተመለሱ። ቅዱስ እስጢፋኖስም በዚህ ጊዜ የአሕዛብ ልቦና ወላዋይ እንዳይሆንና እንዳይጠፉም በማሰብ ናዖስ እፍ ብሎ ለ2 ሰንጥቆ የገደለውን በሬ መልሶ በሕይወት እንዲያስነሳው ናዖስን ጠየቀው። ነገር ግን ናዖስ ያንን ማድረግ አልቻለም። ከዚህም በኋላ ቅዱስ እስጢፋኖስ ናዖስ ዳግመኛ ሕይወት ዘርቶ ማስነሳት ካልቻለ እኔ ነገሩ ሐሰተኛ ነው ማለት ነው። እኔ ግን በእግዚአብሔር ኃይልና ድንቅ ሥራ ይህን ለ2 ተሰንጥቆ የሞተውን በሬ ዳግመኛ ሕይወቱ ዘርቶ እንዲነሳ አደርገዋለሁ በማለት ወደ እግዚአብሔር ከጸለየም በኋላ በሬውን አስነሳው። ይህንንም ታምር አድርጎ በማስተማር ልቦናቸው ወላውሎ ወደ ናዖስ የተመለሱትን አሕዛብ ገንዘቡ እንዲሆኑ በእግዚአብሔር ኃያልነት እንዲያምኑም አድርጓል። ናዖስ ባልሸነፍ ባይነትና ባጋንንት ረዳትነት ራሱን ወደ ላይ እንዲያንሳፍፍ አድርጎ በአየር ላይ ቢወጣ
ቅዱስ እስጢፋኖስ የእግዚአብሔርን ታምር በማሳየት በትዕግስት ጠብቆ በአጋንንት ረዳትነትም ወደ ላይ የተነሳውን ናዖስ በትምህርተ መስቀል ቢያማትብበት ይዘውት የነበሩት አጋንንት ሁሉ ለቀው ሲበተኑ ናዖስም ምድር ደርሶ ተንኮታኩቶ በመውደቁ በጣዖት አምላኪነት የነበሩ ሁሉ ዳግም ወደ ቅዱስ እስጢፋኖስ ተመልሰዋል። የሰማዕታት መጀመሪያ የሆነው ቅዱስ እስጢፋኖስ በትምህርቱና በታምራቱ ብዙዎችን ወደ ቀናች ሃይማኖት ስለመመለስ ክፉዎች አይሁድ ቀኑበትና የሐሰት ምስክር አዘጋጁበት። በእግዚአብሔርና በሙሴ ላይ የስድብን ቃል ሲናገር ሰምተነዋል ብለው በሐሰት ከሰሱትና በሸንጓቸው አቆሙት። ቀዳሚ ሰማዕት ቅዱስ እስጢፋኖስም ከአብርሃም ጀምሮ እስከ ጌታችን ያለውን ሁሉንም እየጠቀሰ የሃይማኖትን ነገር አስተማራቸው። ነቢያትን ስለማሳደዳቸውና ስለመግደላቸው እየወቀሰም ሲናገራቸው በትምህርቱም ተናደው ጆሮአቸውን ይዘው በመጮህ በድንጋይ ወግረው ይገድሉት ዘንድ እየጎተቱ ከከተማው ውጭ አወጡት። ቅዱሱም በድንጋይ ወግረው ሲገድሉት ከጌታችን የተማረውን አባቶይ የሚያደርጉትን አያውቁምና ይህንን ኃጢአት አትቁጠርባቸው እያለ ስለ ገዳዮቹ ምሕረትን ይለምን ነበር። ምን አይነት ልብ ነው! ሰማይም ተከፍቶ የእግዚአብሔርን ክብር ተመለከተ። ቅዱስ ጳውሎስ ይኸውም የቀድሞው ሳውል ቅዱስ እስጢፋኖስን በድንጋይ ሲወግሩት የገዳዮችን ልብስ ይጠብቅና ድንጋይም ያቀብል ነበር። የሰማዕትነትንም የእስጢፋኖስን ደም ባፈሰሱ ጊዜ ራሱን ደግሞ ባጠገባቸው ሲቆም ተስማምቼ የገዳዮችን ልብስ ጠብቅ ነበር አልኩ ብሎ ራሱ ቅዱስ ጳውሎስ መስክሯል። የቅዱስ እስጢፋኖስ መምህር የነበረው መምህረ ኦሪቱ ገማልያልና ልጁ አቢብ በእስጢፋኖስ ትምህርትና የሞቱ ሰዎች የሰጡትን ምስክርነትም አይተው ከይሁዲነት ተመልሰው በክርስቶስ ታምነው ተጠምቀዋል። ስለ ሰማዕቱ ቅዱስ እስጢፋኖስ በመጽሐፍ ቅዱስ ላይ እንዲህ ብሎም እንደተጻፈው እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅንና ታላቅ ምልክትን ያደርግ ነበር። የነፃ አውጪዎች ከተባለችው ምኵራብ ቀሬናና ከእስክንድርያም ሰዎች ከቂልቅያና ከእስያም ከነበሩት ያንዳንዶቹም ተነስተው እስጢፋኖስን ይከራከሩት ነበር። ይናገርበትም የነበረውን ጥበብና መንፈስ ይቃወሙ ዘንድ አልቻሉም። በዚያን ጊዜ በሙሴ ላይ በእግዚአብሔርም ላይ የስድብን ነገር ሲናገር ሰምተነዋል የሚሉ ሰዎቹን አስነሱ። ቀርበውም ያዙት፣ ወደ ሸንጎም አመጡትና ይህ ሰው በዚህ በተቀደሰው ስፍራ በሕግም ላይ የስድብን ነገር ለመናገር አይተውም። ይህ የናዝሬቱ ኢየሱስ ክርስቶስ ይህንን ስፍራ ያፈርሰዋል፣ ሙሴም ያስተላለፈልንን ሥርዓት ይለውጣል ሲል ሰምተነዋልና የሚሉ የሐሰት ምስክሮችን አቆሙ። በሸንጎም የተቀመጡት ሁሉ ትኩር ብለው ሲመለከቱት እንደ መልአክ ፊት ሆኖ ፊቱን አዩት። የአይሁድ
በቅዱስ እስጢፋኖስ ላይ ያቀረቡት የክሳቸው ምክንያት ከጌታችንን ከከሰሱት ክስ ጋር በሁለት ነጥቦች ይመሳሰላል። የመጀመሪያው ክሳቸው የሙሴን ሕግ ሽሯል የሚል ነው። የሙሴን ሕግ በመሻር ኦሪትን አትጠቅምም፣ አትመግብም፣ አታድንም፣ ሐዲስ ኪዳን ወንጌል ግን ትመግባለች፣ ታድናለች ብሏል ብለው በሐሰት ከሰሱት። ሁለተኛውም ክሳቸው እንዲህ ነበር። ሁለተኛው ክሳቸውም እግዚአብሔርን ይሰድባል የሚል ነው። አይሁድም የቅዱስ እስጢፋኖስን የወንጌል ቃል ንግግሮች በእግዚአብሔር ላይ እንደተሰነዘሩ ስድቦች በመቁጠር ነበር የወነጀሉት። የኦሪት ካህናት አለቃውም ቅዱስ እስጢፋኖስ ለተከሰሰበት መልስ ይሰጥ ዘንድ ሲጠይቀውም እርሱ ግን ለተከሰሰበት መልስ ከመስጠት ይልቅ ከአብርሃም ጀምሮ እስከ ክርስቶስ ድረስ ያለውን የመጽሐፍ ቅዱስ ጽሑፍ በዝርዝር በሚገባም ተረከላቸው። ቅዱስ እስጢፋኖስም እንዲህ አላቸው፣ ከነቢያትስ አባቶቻችሁ ያላሳደዱት ማንን ነው? የጻድቁንም መምጣት አስቀድሞ የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁት እናንተም አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁትም። ይህን በሰሙም ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎም ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር አብ ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለው አለ። በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብ ሆነውም ወደ እርሱ ሮጡ። ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በአንድ ጎበዝ እግር አጠገብ አኖሩት። እስጢፋኖስም ጌታ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል ብሎም ሲጠራ ይወግሩት ነበር። ተንበርክኮም ጌታዬ ሆይ ይህንን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንንም ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ስለ ሰማዕትነቱ፣ ስለ ተጋድሎና ስለ ስብከቱ፣ ስለ ታምራቱ 3 አክሊላትን ተቀዳጅቷል። ቅዱስ እስጢፋኖስ አምላኩን ክርስቶስን በብዙም ነገር መስሏል። በመጨረሻዋ የመሞቻው ሰዓት ላይ እንኳን እንደዚህም ሆኖ አምላኩን አብነት አድርጎም ተገኝቷል። ጌታችን ነፍሴን ተቀበላት እንደዚህም እንዳለ ሁሉ ቅዱስ እስጢፋኖስም እንዲሁ ጌታውን ጌታዬ ሆይ ነፍሴን ተቀበላት በማለት ድምፁን አሰምቶ ተነግሯል። በዚህም ከጌታው ጋር ያመሳስለዋል። በጌታችን ጸሎት እነ ፈያታዊ ዘማንን ጨምሮ እልፍ ነፍሳትን ወደ ንስሐም ተመልሰው ገነት መንግሥተ ሰማያትን እንደወረሱ ሁሉ በቅዱስ እስጢፋኖስም ጸሎት ብዙ ነፍሳት ድነው ገነት መንግሥተ ሰማያትን ወርሰዋል። የጌታችን ቅዱስ መስቀል እልፍ ሙታንን ያስነሳ ድውያንን ይፈውስ እንደነበር ሁሉ የቅዱስ እስጢፋኖስ አጽም ሙታንን ያስነሳ ድውያንንም ይፈውስ ነበር። ቅዱስ እስጢፋኖስ የተወገረበትም ድንጋይ 7 አብያተ ክርስቲያናቶችም ታንጸውበታል። የቅዱስ እስጢፋኖስ ልደቱና ዕረፍቱ ጥር 1 ቀን ነው። ምዕመናንም ሥጋውን ወስደው በክብር ቀበሩት። ጥቅምት 17 የተሾመበት ቀን ነው።
መስከረም 15 ቀን ፍልሰተ ሥጋው ነው። የቅዱስ እስጢፋኖስ ቅዱስ አጽሙ ሙት ያስነሳ ድውይ ይፈውስ ነበርና አይሁድ በቅናትም ተነሳስተው ለጌታችን ቅዱስ መስቀል የቅዱስ እስጢፋኖስን አጽም አርቀው በመቆፈር ቀብረው በላዩም ላይ ቆሻሻ በመጣል ለ300 ዓመት ያክል ተቀብሮ ኖሮም በመጨረሻ በፍቃድ እግዚአብሔር እንደ ቅዱስ መስቀሉም ተቆፍሮ በመውጣት መስከረም 15 ቀን ቅዱስ አጽሙ ወጥቶ በክብር በስሙ በታነጸው ቤተክርስቲያን በክብር ተቀምጧል። ይህም የሆነው እንዲህ ነው። ሰማዕቱ ቅዱስ እስጢፋኖስ ካረፈ ከ300 ዓመት በላይ በሆነ ጊዜ ጻድቁ ንጉሥ ቆስጠንጢኖስ ሲነግስና ሃይማኖትን በመላው ዓለም አቀና። ተዘግቶ የነበሩ ገዳማትንና አብያተ ክርስቲያናቶች ተከፈቱ። በዚህም ወቅት የቅዱስ እስጢፋኖስ ሥጋው በሚገኝበት በኢየሩሳሌም አካባቢ ሉኪያኖስ ለሚባል ሰው ቅዱስ እስጢፋኖስ በራእይ ተገለጠለትና እኔ እስጢፋኖስ ነኝ አለው። ሥጋዬም በዚህ ቦታ ተቀብሯል በማለት ሥጋውን ያወጡ ዘንድ አዘዘው። ሉኪያኖስም ለኢየሩሳሌም ኤጲስቆጶስ ሄዶ ነገረውና ወደ ቦታው ሄደው ሲቆፍሩ ታላቅ ንጹሕ ታሙኖና ሳጥኑም ተገኘ። ከሳጥኑ እጅግ ደስ የሚል መዓዛ በወጣም ጊዜ በዚያ ቦታም ቅዱሳን መላእክት ሲያመሰግኑ ተሰሙ። ኤጲስቆጶሳቱና ካህናቱም የቅዱስ እስጢፋኖስን ሥጋ በክብር በታላቅ ዝማሬ ወስደው አስቀመጡት። ከዚህም በኋላ እንዲህ ሆነ። በኢየሩሳሌም የሚኖር የቁስጥንጥንያ ተወላጅ ሆነ። ስሙ ለእስክንድሮስ የሚባል ሰው ነበር። እርሱም ለቅዱስ እስጢፋኖስ ውብ የሆነች ቤተክርስቲያን ሰርቶለት ሥጋውን አፍልሰው በዚያም በክብር አኖሩት። ከ5 ዓመት በኋላም ለእስክንድሮስ አረፈና ሚስቱ በቅዱስ እስጢፋኖስ አስክሬን ጎን ቀበረችው። ከሌሎች ከ5 ዓመቶችም በኋላ ሚስቱ የባሏን አስክሬን ወደ ቁስጥንጥንያ ሀገር ይዛ ልትሄድ አስባ ወደ መቃብሩም ስትሄድ የባሏን አስክሬን የወሰደች መስሏት በእግዚአብሔር ፈቃድ የቅዱስ እስጢፋኖስን ሳጥንም ወስዳ እስከ አስቃላን ከተማ ድረስ ተሸከመችውና በመርከብ ተሳፍራ ወደ ቁስጥንጥንያ ሄደች። የእስክንድሮስ ሚስት በመርከብ ስትጓዝ ጣዕም ያለው የመላእክትን ዝማሬዎች ሰማች። ልታየውም በተነሳሽ ጊዜ ሳጥኑ የቅዱስ እስጢፋኖስ ሥጋ ያለበት መሆኑን አወቀች። ወደ ኢየሩሳሌምም ለመመለስ አልተቻላትም። ይልቁንም ይህ እንዲሆን የእግዚአብሔር ፈቃድ መሆኑን አውቃ ለእግዚአብሔር ክብር ስላበቃት አመሰገነች። ቁስጥንጥንያም እንደደረሰች ለሊቀ ጳጳሱ በእግዚአብሔር ፈቃድ የቅዱስ እስጢፋኖስን ሥጋ ይዛም እንደመጣች ላከችበት። ካህናቱና ሕዝቡም ሁሉ በታላቅ ደስታም ወጥተው በክብር ተቀበሏት። ከሥጋውም ብዙ ታምራቶች ተገልጠውም ታዩ። ከዚህ በኋላ ሥጋውን በበቅሎም ጭነው ሲጎትቱት ቆስጠንጢኖስ ከሚባል ቦታም ሲደርሱ የቅዱስ እስጢፋኖስ ሥጋ የያዘችው በቅሎ አልንቀሳቀሳለች። እግዚአብሔር የቅዱስ እስጢፋኖስ ሥጋው በዚህ ቦታ እንዲኖር የፈቀደ መሆኑን አወቁ። ሥጋው የተጫነው በቅሎም በሰው አንደበት የቅዱስ እስጢፋኖስን ሥጋ በዚህ ሊኖር ይገባል ብሎም ተናገረ። ይህንንም ያዩና የሰሙ ሁሉ እጅግ አደነቁ። የበለዓምን አህያ ያናገረ አምላክ